ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሞቱን በራሱ ያወጀው እስክንድር ነጋ ብያለሁ ርዕሱ። ከዛሬ ጀምሮ ለኔ እስክንድር ሞቷል። በአዋጅ መልክም ውሰዱት ከፈለጋችሁ። አዝናለሁ በጣም። የደረሱኝ መረጃዎች ግን የእስክንድርን ፖለቲካዊ ሞት የሚያረጋግጡ ናቸው። በፖለቲካዊ ሞት ስል ምን እንደሆነ በደንብ አብራራዋለሁ። መረጃውን እሰጣችኋለሁ። በሻለቃ ዳዊት የሚመራ ቡድን ባለፉት ወራት ከፍተኛ እንቅስቃሴ ሲያደርግ ነበር። ይሄ እንቅስቃሴ በአንድ በኩል የለንደን ያሉት ልዑል አስፋወሰን፣ አንድ አምባሳደር ብርሃነ ገብረ ክርስቶስ የሚባል ዳዊት የሚባሉ አላውቀውም ዳዊትን፣ እነዚህ ሰዎች የተሳተፉበት እንቅስቃሴ ነው። ይሄ ኃይል ራሱን የአንድነት አመቻች በሚል የተደራጀ ኃይልን አቋቁሟል። የአንድነት አመቻቾች የሚባሉ ማለት ነው። ይሄ የአንድነት አመቻች የተባለው ኃይል ወደ 8-9 አባላት 4-8 አንድ ሰው 9 ወደ 8 አባላት ነው ያሉት። ካፋድ ከእስክንድር ድርጅት 4 ካፋ ባህ የሚባለው ከነ ዘመነ 4 ሰው 8 አንድ ተጨማሪ ሰው 9 ማለት ነው። ከነዚህ ውስጥ አንደኛው ካፋድ አስረስ ነው፣ ከጎጃም የተወከለው። ሄኖክ ከወሎ ነው የተወከለው። ብሩክ ከሸዋን የተወከለው። ጌታ አስራደ ከአፋሃድ ነው የተወከለው። መቶ አለቃ ማስረሻ ከአፋድ ነው የተወከለው። አሻግሬ ከአፋድ ነው የተወከለው። ኢያሱ ከአፋድ ነው የተወከለው። አስቻለው ከጎንደር እና መከታው ከሸዋ። ቅድም እንዳልኳችሁ አስተባባሪው የአንድነት አመቻች በሚል ማለት ነው። ይሄ ስብሰባ ለረጅም ጊዜ ሲካሄድ ነው የቆየው። አንድነት እናምጣ፣ አንድነት እናመቻች ወዘተ የሚለው እሱ ላይ ክፋት የለኝም ባይዘው አንድነት ማምጣቱ ላይ። በኋላ ላይ መቶ አለቃ ማስረሻ ሰጤ በልዩነት መድረኩን ጥሎ ወጥቷል። መቶ አለቃ ማስረሻ ሰጤ ማለት ነው። እየፈለጉት ነው ማስረሻን እርምጃ ሊወስዱበት፣ በተገኘበት እርምጃ ይወሰድበት የሚል ወስነዋል። ማዝነው እስክንድርም አለበት ነው እዚህ ውስጥ። በጣም ነው ማዝነው። ኮሎኔል የወሎን ኮሎኔልም አፈንግጠው ከወጡት ውስጥ አንደኛው እሳቸው ናቸው።
ኮሎኔል ሙሃባ እሳቸውም ተፈልገው እርምጃ ይወሰድባቸው ብለዋቸዋል። ኮሎኔል ማን ሙሃባ ናቸው? ይሄ ኃይል አሁን ሊገል እየፈለገ ያለው እነ መቶ አለቃ ማስረሻን መጀመሪያ እየፈረጀ ነው። አሁን ሰሞኑን የምትሰሙት መቶ አለቃ ማስረሻ ብልጽግና ሆነ ምናምን ሆነ ትሰማላችሁ። ዲሁማናይዝ ይደረጋል። ከዛ በአፋሕድና በአፋሕባ ቅንጅት እርምጃ ይወሰድበት ነው የተባለ ደሴም ሙሃባም ጨምሮ ማለት ነው። አስተማማኝ ነገር ነው የምነግራችሁ። ኃይሉ የተሰባሰበው ሻዕቢያን የሰበሰባቸው የሻዕቢያ ትእዛዝ ነው። ፋንታው ሙሃባ ቴንክ ዩ ከሰበሰባቸው በኋላ ቅድም ያልኳችሁን ሰዎች በኮሚቴነት የያዘ ነው። ከዛ በኋላ እስክንድር ሞተ ያልኳችሁ ትላንትና እስክንድር በሚዲያም ወጥቶ መነሻችን አማራ መዳረሻችን ኢትዮጵያ ከዚህ ውጪ ነገር የለንም ሲል ከርሞ አሁን ግን እነ አስረስ ጠምዝዘው መዳረሻችን አማራ መነሻችንም አማራ ወደሚለው ተቀላቅሏል። እስክንድር ወጥቶ በቱርክ ምናምን ሚዲያ የለፈፈው በዜሮ አባስቶታል ማለት ሶ አማራ ነው መነሻዬ መዳረሻዬም አማራ ነው ብለዋል እስክንድር። ሞተ ያልኳችሁ ለዚህ ነው። ፖለቲካሊ ለኔ ኢትዮጵያዊ ሞት ማለት ነው። ሶ ይሄንን አምኖ ተቀብሏል። በጣም የሚያሳዝነው ግን አምነው ያልተቀበሉት እነ መነሻችን አማራ ነው መድረሻችን ኢትዮጵያ ነው የሚሉት እነ መቶ አለቃ ካፒቴን ማስረሻ በተገኙበት እንዲገደሉ ነው የተወሰነባቸው። እነ ሀብታሙ ማን ይሄ ሙሃባ ምናምን እርምጃ ይወሰድባቸው ነው የተባለው። እስክንድር ግን አምኖ ተቀብሎ መነሻችን አማራ መዳረሻችንም አማራ ነው ሪዮታችንም አማራነት ነው ከፈለገ ወጥቶ ኤርሚያስ የሚለው ውሸት ነው ይበሉጣና ሚዲያ። በዚህ ምክንያት አፋብሃ የነዘመነ የነ አስረስ ዶክመንቱን አጽድቆታል። ወስኖ አጽድቆታል። ልዩነት የተፈጠረው አፋሕድ ውስጥ ነው። አፋሕድ ውስጥ የተፈጠረው ልዩነት ቅድም ያነሳውላችሁ ሰዎች አማራ እንደ ግብ መውሰድ የለብንም፣ መነሻችን የአማራ ትግል ሊሆን ይችላል እነ ፋንታው ሙሃቤ ማለት ነው። መዳረሻችንን ግን ያን ማድረግ አያዛለቀንም የሚል ነገር ነበር ያነሱት። ይህን ግን አይሆንም ተብሎ ሪዮት ዓለሙን አማራነት የሚል አድርጎ እስክንድርም ተቀብሎት ከሞላ ጎደል ከነሱ ተለያይቷል። የህወሓትንም ተቀብሏል። ሁለተኛው የእስክንድር ሞት እሱ ነው። ሁለተኛው ሞቱም ማለት ነው። ሻዕቢያ ብቻ ሳይሆን በመቀናጀ ውስጥ ከህወሓት ጋር መስራት አለብን የሚለውንም ተቀብሏል እስክንድር። እነ ካፒቴን ማስረሻ ህወሓት የኢትዮጵያ ብሎም የባህናነት የአማራ ጠላት እንጂ አብረን የምንሰራው አይደለም ብለው ልዩነት ወጥተዋል። ማስረሻም ፋንታው ሙሃቤ ማለት ነው። እነ እስክንድርና ቅድም የጠቀስኩላችሁ በሙሉ ግን ከህወሓት ጋር ታክቲካልም ስትራቴጂክም አላይ ማድረግ እንችላለን፣ ሻዕቢያ በበላይነት ሆኖ ሊመራ ይገባል ብለው ተስማምተዋል።
በአንድ ቀን 2 ሞት ነው የሞተው እስክንድር። በአንድ በኩል ኢትዮጵያ ሲል መዳረሻዬ ምናምኔ ያለ ሲል የነበረውን ነገር ቀርጥፎ በልቶ አሁን ወደ መነሻችን አማራ መዳረሻችን አማራ አማራዊነት ርዕዮታችን ነው የሚል ተስማምቷል። ሁለተኛ ሞት የዚህ ነገር አጋርነት ከሻቢያና ከህወሓት ጋር መሆኑንም ተቀብሎ ሶስተኛ ሞትም አላክቸዋል። በአቋማቸው የጸኑትን ሰዎች እንደነ ኮሎኔል ፋንታው ሟባ እንደነ ካፒቴን ማስረሻ አይነት ሰዎችን ደግሞ ፍንፍሽፍሽ ተፈጥሮ ክፍፍል ተፈጥሮ መኖር ስለማይችሉ እርምጃ ይወሰድባቸው ተብሎ ስለዚህ እነዚህ 3 ነገሮች በእኔ እምነት የእስክንድርን ፖለቲካዊ ሞት የመጨረሻ ያጠናቀቁ አድርጌ ነው ማስበው። ስለዚህ ሚስተር ጀስቲፋየር ልክ ነበረ ማለት ነው። ዘ ግራንድ ጀስቲፋየር ተገዶ ነው ወዶ ነው አሁን ተገዶ ነው ምናምን ማለት አልፈልግም። ማልፈልገው ለምንድን ነው እንዴ እነ ኮሎኔል ፋንታው ሟባ ለምን አንቀበልም ለምን አሉ? ለምንድን ነው እነ ካፒቴን ማስረሻ ሰጤ አንቀበልም ለምን አሉ? እሱ ለምን ይቀበላል? ሌሎቹ ለምን አይቀበሉ? አንቀበልም ለምን? በህይወታቸው ላይ ለምን ፈረዱ? ስለዚህ እኔ አሁን ያነሳሁት ነገር ኮርነር ሆኖ ነው ተጨንቆ ነው እንዲሆኖ ነው ምናምን የሚለውን ነገር ብዙ ለመቀበል ፍላጎት የለኝም። በዚህ አጋጣሚ አንደኛ መረጃው ማስተማማኝ ስለሆነ በአፋድ ውስጥ የተፈጠረው ክፍፍል በጣም አስተማማኝ መረጃ ነው። አፋብኃዎች ማጽደቃቸው አስተማማኝ ነው። ቅድም የጠቀስኩላቸው የኮሚቴ አባላት አስተማማኝ መረጃ ነው። አጋርነታቸውን ከሻቢያ ጋር ማድረጋቸው በሻቢያ ውስጥ ደግሞ ቲፒኤልኤፍ መኖሩ አስተማማኝ መረጃ ነው። ስለዚህ የእስክንድር ከአንዴም 2 ከሁለቴም 3 ምናልባትም 4 የሞተበት ነው ያየሁት። የሚደሰት ሊኖር ይችላል፣ ጀግና የሚል ሊኖር ይችላል። ኮንቴክስቱ ከኔ አንፃር ነው ያየሁት። የሆነ እንጥፍጣፊ ነገሮች ቢያንስ አማራው እንዲሆነ የሚለውን ነገር በድርድር በውይይት ብየማለው ለጊዜው ቢቀር እንኳን መዳረሻዬን ኢትዮጵያ ያደርጋለሁ የሚል አካል ተፈጥፍጦ ርዕዮተ ዓለም የአማራነት ነው ሲል ለኔ ከዚህ በላይ ሞት ያለ አይመስለኝም። ዛሬ ሙሉ ለሙሉ ተስፋ የቆረጥኩበት ብቻ ሳይሆን መቃብሩን ያረጋገጥኩበት ነው። በሻ እዚህ ላይ ምንም እንትን ለምችለው ነገር ስላላዝናለሁ በጣም ፊል ነው ማድረገው። የሆነ የአማራ ሴንቲሜንት ምናምን እንዳለው አውቃለሁ፣ ምንም ጥያቄ የለኝም። እሱ ድሮም አውቃለሁ። ግን ኢትዮጵያን ኩዌሽን በማያደርገው መልኩ ዋቴቨር የሂስንትን አሁን ግን መጥቶ በዚህ ደረጃ ሲፈጠፈጥ የሞት የግል ሱሳይድ አድርጌ ነው ማስበው። ለሌሎቻችሁ ድሮ ሞቶ ሊሆን ይችላል። እኔ ድሮ የሆነ እንጥፍጣፊዎች ነበሩኝ ነው እያልኳቸው ያለው እንጥፍጣፊዎች። አሁን ለምሳሌ ብትጠይቁኝ በእነ ኮሎኔል ሟባ እንጥፍጣፊ ነገሮች አሉኝ። በካፒቴን ማስረሻ ሰጤ እንጥፍጣፊ ነገሮች አሉኝ። ቢያንስ ጠላት በሚባለው አካል ጋር መስራት የለብንም ያለን አካል ኦኬ ጠመንጃ ሲያዋጣሉ ልለው እችላለሁ። አሳየል እንትን ልል እችላለሁ። ጠላትን ዲፋይን ያደረገ ርዕዮተ ዓለሙን ዲፋይን ያደረገ ነገ ከነገ ወዲያ ይሄ የምትላቸውን ግቦች ለማሳካት ብዬ ልመጣ እችላለሁ። ከሻቢያ ጋር ተጣብቆ ግን ከህወሓት ጋር ተጣብቆ ግን ምንድን ነው የሚሆነው? ሆን ብሎ አስወርተውበት አይደለም። እኔ ሆን ብሎ የተወራ ነገር አላመጣም። ሳመጣም አይታችሁኝ አታውቁም። ያላመንኩበትን ነገር ደግሞ አላመጣም፣ ግልጽ እንድትሆኑ። ስለዚህ በቅርብ ቀን መተው አፋድም ያጸደቀውን እነሱም ያጸደቀውን በሆያ ሆዬ
የአንድነት አመቻች ኮሚቴው አንድነት ተመስርቷል እንኳን ደስ ያላችሁ የሚል አዱ ከበሬ እንደሚኖር እኮ ጠብቁ እኮ ነው እያልኳቸው ያለሁት። ትላንትና እስክንድርን የዘቀዘቀ በካኔቴራውን በሳት ሲያቃጥል የነበረ የኢትዮጵያ የአማራ ጠላት ነው እስክንድር ሲል የነበረው ወዳጅ ነው ብሎ ይመጣሉ ነው እያልኳቸው ያለሁት። ይሄን ያደረገው ግን እስክንድር ወደነ ዘመነ ሄዶ እንጂ እነ ዘመነ ወደ እስክንድር መተው አይደለም። እስክንድር ወደነ አስረስ ሄዶ ነው እንጂ እና አስረስ ወደ እስክንድር መተው አይደለም። እንደውም እስክንድር ኢትዮጵያዊነትን ብለው የሚሉ መዳረሻ የሚሉትን እነ ማስረሻን ክዶ እነ ኮሎኔል ፋንታው ሙአባን ክዶ ነው የሄደው። ክደት ነው የፈጸመው። ይሄ ክደት ለኔ ሞት ነው። ፖለቲካሊ ነው እያልኩ ያለሁት እኔ ፊዚካሊ አይደለም። እኔ ፊዚካሊ ሞትን ማለመኝ ለማንም የፖለቲካ ሞት ግን ሞቷል ለኔ ከአንድም ሁለት ሶስት ማለት ነው። ከዛ በተረፈ ሁለተኛው ነገር ያለው መረጃ የህወሓት ጉባኤ ነው። በጣም የሚገርመው የህወሓት ማዕከላዊ ኮሚቴ ስብሰባ ላይ ከነዚህ የአንድነት አመቻች ኮሚቴዎች ከወሎ የተወከለው ሄኖክ የሚባለው የህወሓት ማዕከላዊ ስብሰባ ላይ ኮሚቴ ላይ ተጠርቶ ተገኝቷል። ሄኖክ የሚባለው በህወሓት ማዕከላዊ ኮሚቴ ስብሰባ ላይ ተገኝቶ ከወሎ ነው የሄደው። ሄኖክ የሚባለው በፊት የወልዲያ ዩኒቨርሲቲ ውስጥ ዲን ሆኖ የነበረ ነው። ማህበራዊ ማንነቱ የትግራይ ተወላጅ ነው ይላሉ። እሱ ውስጥ ብዙ መግባት አልፈልግም። ሄኖክ ግን ወደ ትግራይ ከሄዱት ከነ ወሎ ተወካዮች አንዱ ሆኖ የዚህን የአንድነት አመቻች ኮሚቴውን ዝርዝር ማብራሪያ ሰጥቷቸዋል። ዝርዝር ሄኖክ የወሎ ማለት ነው። ዝርዝር ማብራሪያ ሲሰጥ ቃል የገባላቸውም ሁለት ነገሮች አሉ። አንደኛ የወልቃይት ጥያቄ የብልጽግና ጥያቄ እንጂ የፋኖ ጥያቄ አይደለም ብሏቸዋል። ሁለተኛ የራያ ጥያቄ የብልጽግና ጥያቄ እንጂ የፋኖ ጥያቄ አይደለም ብሏቸዋል። ስለዚህ አንድነታችን የሚመሰረተው ወልቃይትንም ራያንም ለህወሓቶች እንመልሳለን በሚለው ላይ ሄኖክ ነው ይሄን ማብራሪያ የሰጠው። ለሻቢያም ለህወሓትም ማለት ነው። የህወሓት ማዕከላዊ ኮሚቴ ስብሰባ ላይ የተገኙ ሰዎች ናቸው። እዛ ላይ ሄደው ሰፊ ማብራሪያ ሰጥተዋል። ይሄ ኮሚቴ በእናስረስ እንደሚመራ ሄኖክ ብሩክ ከሸዋ፣ ጌታ አስራደ ከአፋድ፣ መቶ አለቃ ማስረሻ ነበረ ቦይኮት አድርጎ ወጥቶ በምትኩ አሻግሬ የሚባለው ነው የገባው። ኢያሱ ከወሎ፣ አስቻለው ከጎንደር፣ መከታው ከሸዋ ማለት ነው። ስለዚህ አሁን ወደ አንድነት አመቻች መተናል። መነሻችንና መዳረሻችንን ርዕዮተ ዓለም ቀርጸናል። አልፋና ኦሜጋችን አማራና አማራነት ነው። ርዕዮተ ዓለማችን አማራነት ነው። ከዛ በተረፈ የዚህ የወልቃይት ጥያቄ የለንም፣ የራያ ጥያቄ የለንም። ዋነኛ ጠላታችን አብይ አህመድ ነው፣ ብልጽግና ነው። በጋራ ሆነን አብይ አህመድን እንገረስሰዋለን። እናንተ መሳሪያ ስጡን፣ እኛ በቂ የሰው ኃይል አለን ብለዋል። በነገራችን ሄኖክ አንዱ ቃል የገባው ለህወሓት ማዕከላዊ ኮሚቴ እኛ በቂ የሰው ኃይል አለን፣ በዚህ ሰው ኃይል የምንፈልገው የጦር መሳሪያ ነው የሚል ነው ያነሳላቸው። ስለዚህ በህወሓት ማዕከላዊ ኮሚቴ ስብሰባም ላይ የተገኘው ሄኖክ የሚባለው በግልጽ ነው እየተናገርኩ ያለሁት። ኃላፊነት ወስጄ እኮ ነው የምናገረው። እንዴ ምን አስፈራ? ግዴ አትፍራ፣ በዚህ አትደናገጥ። እነሱ ቡራ ከረዩ ብለው አንድነት ተመሰረተ ምን ተመሰረተ የሚለውን ነገር ተመሰረተ የሚሏችሁ ነገር ይሄ ነው፣ በቅርብ ቀን ጠብቁ ነው እያልኳል።
ለምን ይገርማቸዋል? ስለዚህ ያመነ ይመን ያላመነ መረጃውን ይዞት ይቆይና ሲመጣ እንሰማለን። አዲስ ኮምፓስ ኤርሚያስ እንደግለሰብ ግን ኃላፊነት ሳልወስድ አልናገርም። እንግዲህ ኤርሚያስ ቤተኛ ሆነ ማለት ነው። እስክንድር በፊት ባይተዋር ሆኖ ነበረ። ከባድ ጥያቄ ነው እውነት ለመናገር በደንብ አላሰብኩበትም። ለመቀበል ይከብደኛል ቤተኛ የሚለውን። የማን ቤት ለጥያቄያችሁ የማን ቤት? የጎንደር ቤት ነው? የጎጃም ቤት ነው? የወሎ ነው? የሸዋ ነው? ምክንያቱም አውራጃዊነት ነው ሴንተሩ። ከአውራጃዊነት ተነስታችሁ ነው ወደ አማራነት የሚባለው ቤት የሚመጣው እና የትኛው ተቀበለው የሚለውን አላወኩም። ሸዋው ተቀበለው ወይስ ጎንደሩ ወይስ ጎጃሙ ምናምን የሚለው ማለት ነው። እሱም ማወቅ ይጠይቀኛል። አንድ ሁለተኛ ሻቢያም እኮ የዚህ አካል ሆኗል። ህወሓትም የዚህ አካል ሆኗል። የዚህ የጥምዶ አካል የህብረቱ አካል በደንብ የሚያስንትን የሚለው የሚያብላላው አቅጣጫ የሚሰጠው ሻቢያ ነው። እስክንድር እንደ ሻቢያ አክት ሊያደርግ ይችላል፣ እንደ ህወሓት አክት ሊያደርግ ይችላል። ስለዚህ የግዴታ የአማራ ቤት ውስጥ መቀመጥ አለበት ብዬ አላምነው። ጀስት እንደ ሻቢያ ማይተውት እንደ ህወሓት ማይተውት አብሮ የሚሰራ ሊሆን ይችላል። ስለዚህ በጣም ከባድ ጥያቄ ነው። ጥያቄው በደንብ መታሰብ ያለበት ነው። እስከዛው ግን ምናልባት ባይተዋርነቱ እንያዘውና ብንቀጥል ይሻላል ይዘን ማለት ነው። አሁን የሪዮት ዓለም ጉዳይ ነው፣ የስብስብ ጉዳይ ነው። ሻቢያ ነው የሚያስተባብረው። ስለዚህ የሚነሳው የሚቀመጠው የሚተኛው ከሻቢያ አንጻር ነው። እስክንድር የሚነሳው የሚቀመጠው የሚተኛው ከህወሓት አንጻር ነው። ከዛ አንጻር ምን ሊሆን ይችላል የሚለውን በቀጣይ ልናየው የምንችለው ነው የሚመስለኝ። ያዛልቃቸዋል ወይ ጽምዶስ በዚህ መልኩ ይቀጥላል ወይ? ጥሩ ጥያቄ ነው። ዛሬ ያሰብኩት እኔ መረጃዎቹን ብቻ ከአስተያየት ጋር አለመደባለቅ ነው የፈለኩት። ኤንድ ከፈለጋችሁም ቆርጣችሁ ከነሙሉ ማስተላለፍ ትችላላችሁ። ይሄን ፈቅጃለሁ። ያሳካላችኋል ወይ? ህብረቱ ይመጣል ወይ? የአንድነት አመቻች ኮሚቴ ይመጣል ወይ? ወዘተ ወዘተ። እኔ አጭር ነገር ግን ለማስቀመጥ ከዚህ በኋላ የአማራ የሚባል ትግል ፋኖ ውስጥ የለም። አማራ ኮዝ አማራ ምናምን የሚባል ነገር የለም፣ አልቋል። ለዚህ ነው እስክንድር የሞተብኝ። አሁን ያለው አጀንዳ የሻቢያ አጀንዳ ነው ያለው። እነዚህ ሰዎች የሻቢያ አጀንዳ አስፈጻሚዎች ናቸው። እነዚህ ሰዎች የህወሓት አጀንዳ አስፈጻሚዎች ናቸው። የአማራ ኮዝ የሚባል አንድም እንጥፍጣፊ የለውም ከአንደበታቸው ውጪ ማለት ነው። ይሄም ማስመር እፈልጋለሁ። ሁለተኛ ይሄ ስምምነት አንድነት ሆኖም ሲወጣ የተመቻቸው በሻቢያ ነው ብያችኋለሁ። ውጭ ያስተባበረውን ኃይል ነግሬያችኋለሁ። አንድነት ሆኖ ሲወጣ የጦርነት አውድማውን ከአማራ ክልል ላለማስወጣት የተደረገ ነው። ከሻቢያ ጋር ያለውም ስምምነት ከህወሓት ጋር ያለው ስምምነት ማለት ነው። የጦርነት አውድማው ከአማራ ክልል እንዳይወጣ ነው ኦብጀክቲቭ። ትግራይም እንዳይገባ ኤርትራም እንዳይገባ ማለት ነው። ስለዚህ አማራ ክልል እንደወደመ እንዲቀጥል ነው የተስማሙት። ባጭሩ ምን ማለት ነው? ሄኖክ ምንድን ያላቸው ሄዶ የህወሓት ማዕከላዊ ኮሚቴ የነገራቸው ምንድን ነው? በቂ የሰው ኃይል አለን፣ የጎደለን ጦር መሳሪያ ነው፣ ስጡን ጦር መሳሪያ ነው ያላቸው። ስለዚህ የጦርነት አውድማው፣ የሁከት አውድማው፣ የብጥብጥ አውድማው
ድቀት መድቀቁ ስቲል የሚቀጥለው የአማራ ክልል ነው። በዚህ ደግሞ የትግራይ ብሔርተኛው ደስተኛ ነው፣ ሻቢያ ደስተኛ ነው፣ የኦሮሞ ብሔርተኛው ደስተኛ ነው። ምክንያቱም የጦር አውድማው በተቻለ መጠን ወደ ትግራይ እንዳይገባ፣ በተቻለ መጠን ወደ ኤርትራ እንዳይገባ ነው እነዚህ ሰዎች የሚሰሩት። ይሄን ለማሳካት ደግሞ ዝግጁ ናቸው። መቀሌ ድረስ ሄደው ቃል ገብተዋል። አስመራ ኤርትራ ድረስ ሄደው ቃል ገብተዋል። እነ ሄኖክ የሚታከሙት እነ ምሬ ወዳጆ የሚታከሙት የሄዱት መቀሌ ነው፣ ኤርትራ ነው የሄዱት። ይሄን ነግሬያቸዋለሁ ከዚህ በፊት። ስለዚህ ሄዶ ከዚህ በኋላ የአማራ ኮዝ የሚባል ነገር የለም። ምንድነው ሊሆን የሚችለው? ሽብርተኛ ነው የሚሆነው። መንግስታዊ ሽብርተኝነት ደረጃ አይደርሱም። ትግራይ ናት ወደ መንግስታዊ ሽብርተኛ የምትሄደው፣ ቢኮዝ መንግስቱን የተቆጣጠረው ህወሓት ስለሆነ። እዛ ነው ከፊል ሽብርተኛ ከፊል መንግስት የሚኖረው። ቴሮሪስት ሴሚ ስቴት የሚኖረው ትግራይ ውስጥ ነው። እዚህ ቴሮሪስት ሴሚ ስቴት አይኖርም። ፒውርሊ ቴሮሪስት ነው የሚሆነው። ምክንያቱም የመንግስት መዋቅርን አይቆጣጠርም። ስለዚህ ውድመት እንደ ዋነኛ አቅጣጫ ይሆናል። ሱሳይድ እንደ ዋና አቅጣጫ ይሆናል። የጉሬላ ጦርነት ዋነኛ አቅጣጫ ይሆናል። እድሜ ልክ ያቺ ክልል እየደቀቀች ስብርብሯ ይወጣል። ከተሳካላቸው ስብርብሯ እንደወጣ የትግራይ ህወሓት ቃል በገቡለት መሰረት ወልቃይትንም ይረከባል፣ ራያንም ይረከባል ማለት ነው። አሁን አይታችኋቸው ከሆነ አዳዲሶቹ ድመቶች፣ ሌሎችም የትግራይ ብሔርተኞች ወልቃይት የአማራ አጀንዳ አይደለም። በደንብ ስሟቸው፣ በደንብ ሂዱና ስሟቸው። የዲሲ የአሜሪካ ጭራቀረሽ በየቀኑ ነው የምትለው። ይሄ አዲሱ ድመት በእናቱ ማህፀን እሱም በየቀኑ ነው የሚለው። ምንም ለወጥቶ ኖ ወልቃይት የቁጥጥር ስር ያለችው በኦሮሞ ነው። ወልቃይትን የተቆጣጠራት ኦህዴድ ነው። ወልቃይት ያለችው በአማራ እጅ አይደለም። በየቀኑ ስሟቸው። ይሄ ነው ስብከታቸው። በየቀኑ አንድም ወጥቶ ለምን እንዲት ያለሻለ አማራ የለም። በነገራችን ጭራቀረሽ ለምረው እንደዚህ የምትዩ ወልቃይትማ በጀግናችን ጀግና የሚበሉት አይበሉት ኦኬ፣ ጀግና የሚለውን አያሌው ሜምበር ተቀብሎ አንብቤዋለሁ። በዚህ አጋጣሚ በአማራ እጅ ነው ለምደው እንዲምትዩ አይላትም። ቁራጭ መሬት ነው የሚላት። አስረስ ቁራጭ መሬት ነው የሚለው። እስክንድርም አሁን ቁራጭ መሬት ማለት ይጀምራል ማለት ነው። ሞቱ እሱ ነው። ራያ ምናምን አይልም። አሁን ቁራጭ መሬት ነው የሚለው እስክንድርም ጨምሮ። ስለዚህ በዛኛው ወገን ያለው ጉልበት ይዞ የዚህ አዳዲሶቹ ድመቶች የህወሓት ምናምኖች በሙሉ ጉልበት ይዘው ወልቃይት በአማራ እጅ አይደለም አሁን ያለው። አሁን ወልቃይት ያለው በኦህዴድ እጅ ነው፣ በኦሮሞ እጅ ነው። እሱ ነው የሚሏችሁ። ሂዱና ስሙ ይሄንን። እኔ ከተሳሳትኩ ፖለቲካ ነው ምናምን መረጃ አይደለም አሁን እያወራ ያለሁት። በእያንዳንዱ ቀን ሂዱና ስሙ። የአዳዲሶቹ ድመቶችም ቅድም ያልኳችሁም በየቀኑ የመጡ የሚናገሩት ወልቃይት በአማራ ስር አይደለችም፣ ራያ በአማራ ስር አይደለችም፣ በኦህዴድ በኦሮሞዎቹ ስር ናት ነው የሚሉት። ይህን ደግሞ ተቀብለዋል። አሁን ሄኖክ የወሎ ፋኖ አዛዡ መቀሌ ሄዶ ትግራይ ሄዶ ትክክል ነው። ስለዚህ የነዚህ ነገሮች ድምር ውጤት የፋኖ እንቅስቃሴ ከአማራ ኮዝ ጋር የተያያዘ ነገር የለውም። ትልቁ ታርጌት አስረስ እንደነገረን በምንም ታምር ጦርነቱን ወደ ኤርትራ እንዳይሄድ፣ ወደ ትግራይ እንዳይሄድ። ጀነራል ተፈራ እንደነገረን በምንም ታምር ጦርነቱ ወደ ትግራይ እንዳይሄድ፣ ወደ ኤርትራ እንዳይሄድ ነው። ጦርነቱን ከአማራ ክልል እንዳይወጣ ማድረግ ነው። ይሄ ደግሞ ውጤቱን እያያችሁት ስለሆነ ብዙ መናገር የሚቻል አይደለም። ስለዚህ ለጠየቅሽኝ ጥያቄ ይሳካላችኋል ወይ ላላችሁኝ፣ አዎ ይሳካላችኋል። የሚሳካላቸው
አማራን ማድቀቅ ነው የሚሳካላቸው አማራን ጀርባውን መሰባበር ነው። ከዛ ምን ይላሉ? ብልጽግና ሰበረን፣ መከላከያ ሰበረን ምናምን ይላሉ። ከዛስ የወንጀሎች ክምር መሆን ነው። ከዛ በኋላ ትምህርት ቤት የሚሄድ የለም። ኦፍ ኮርስ አሁን ትግራይ ውስጥም ትምህርት እየተቋረጠ መሆኑን መረጃው ደርሶኛል። ለጦርነት ዝግጅት እየተደረገ ነው። ትምህርት ቤት ዝግ ነው። ሌሎች ቦታዎች ዝግ ናቸው። ትራንስፖርት የለም። ነገ ከነገ ወዲያ ኮሚኒኬሽን አይኖርም። ስለዚህ ክልሉን ድቅቅቅ አድርጎ ያን ማህበረሰብ ጀርባውን ሰባብሮ አሳልፎ መስጠት ነው። ይሄ ነው ውጤቱ የሚሆነው። ስለዚህ በዚህ ደረጃ ነው ያለው መረጃ ይሄን ይመስላል። ዝርዝር ነገሮች ውስጥ መግባት አልፈልግም። እንግዲህ ከአንድ ወር በፊት ያወጣውን ፍኖተ ካርታ አንብበን ሳንጨርስ እስኪው ጥፋለ አዝናለሁ። ቱርክ ላይ የቱርክ ሚዲያ ላይ ሄዶ እስክንድር ኢትዮጵያዊነት ነው መጨረሻችን፣ ከብሔር ፖለቲካ የሚባል ጋር እኛ እንጣላለን፣ በፍጹም ከብሔር ፖለቲካ ጋር አንገናኝም፣ የኢትዮጵያ ጠላቶች የብሔር ፖለቲካ አራማጆች፣ ኤትኒክ ፖለቲክስ ምናምን ሲለን የከረመው ሰውዬ ተገልብጦ የኤትኒክ ፖለቲክስ አካል ሆኖ መጣ ማለት ነው። አዝናለሁ። በጣም ነው ማዝነው። ይሄው ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2ና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።